ሰላም ጤና ይስጥልን። ይህ ኢትዮ ኤርላይንስ ነው። ዛሬ በኢትዮጵያ ሰማይ ስር ያልተጠበቁና እጅግ አሳሳቢ የሆኑ ወታደራዊና ፖለቲካዊ ክስተቶች ተከስተዋል። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። በአማራ ክልል ጦርነቱ መልኩን እየቀየረ መጥቷል። በትላንትናው ዕለት በባህር ዳር ዙሪያ በመራዊና አንዳንሳ በደረሱ ድንገተኛ ጥቃቶች የፋኖ ኃይሎች በመንግስት ታጣቂዎች ላይ ከፍተኛ ጉዳት ማድረሳቸውን ገልጸዋል። በኦፕሬሽኑም በርካታ ምርኮኞችና የጦር መሳሪያዎችም በፋኖ እጅ መግባታቸው ተሰምቷል። ይህ በእንዲህ እንዳለ ከአዲስ አበባ በጎጃምና ጎንደር መስመር በመቶዎች የሚቆጠሩ ወታደራዊ ተሽከርካሪዎች ወደ ሰሜን ምዕራብ ኢትዮጵያ እያመሩ ነው። ከፍተኛ ወታደራዊ ኃይል በእነዚህ ስልታዊ ስፍራዎች ላይ መከማቸቱ አዲስ ዙር መጠነ ሰፊ ውጊያ ሊጀመር እንደሚችል ስጋትን ፈጥሯል። የመከላከያው ምክትል ኢታማዦር ሹም ጀነራል አበባው ታደሰም ግንባር ላይ ተገኝተው እዞችን ሲያበረታቱና ለጦርነት እንዲዘጋጁ ሲያሳስቡ ታይተዋል። ዝርዝሩን ይዘናል። ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት ከበቂ በላይ። በትግራይ ክልል በጊዜው አስተዳደሩና በህወሓት መካከል ያለው ልዩነት አይሎ በመቀሌ ከተማ መፈንቅለ መንግስት ሊካሄድ እንደሆነ መረጃዎች እየወጡ ነው። የደብረጽዮን ቡድን ምክር ቤቱን በመጥራት ጀነራል ታደሰ ወረደን ከስልጣን ለማውረድ እየተንቀሳቀሰ መሆኑን ተከትሎ የአሜሪካ ኤምባሲ በዚህ ሳምንት ለሁለተኛ ጊዜ ልዑኳን ወደ መቀሌ መላኳ ተሰምቷል። አሜሪካ ይህ እንቅስቃሴ የፕሪቶሪያውን ስምምነት የሚጥስና ቀጠናውን ወደ አዲስ ጦርነት የሚከት ነው ስትል አስጠንቅቃለች። በግልጽ ቋንቋም በህወሓት አመራሮች ላይ ማዕቀብ እጥላለሁ የሚል ዛቻ ወርዳለች። ሌተናል ጀነራል ታደሰ ወረደ በበኩላቸው ከመቀሌ አልወጣም፣ የመረካከብ አርቲፊሻል ጨዋታ ውስጥም አልገባም ሲሉ በጽኑ ተናግረዋል። ሌላኛው መረጃችን ነው። በሌላ በኩል የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት በኢትዮጵያ ግዛት ውስጥ በፈጸመው የሮኬት ጥቃት ንጹሃን ዜጎች መሞታቸው ታወቀ። ጀነራል አልቡራን የሚመራው የሱዳን ጦር ጥቃቱን የሰነዘረው የተቀናቃኛችን የሄሚቲ ጦር ታካሚዎች ያሉበት ክሊኒክ ነው በሚል ቢሆንም የሞቱት ግን ኢትዮጵያውያን የሕክምና ባለሙያዎችና ታካሚዎች መሆናቸው ተገልጿል። ጉዳዩ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ የሚያሻክር ሆኗል። ዝርዝሩን ትሰሙታላችሁ። በደቡብ አፍሪካ 4 ኢትዮጵያውያን በገፍ መገደላቸውን ተከትሎ ኤምባሲው ድርጊቱን አረመኔያዊ ሲል አውግዞታል። በስደተኞች ላይ የሚሰነዘረው ጥላቻ በጨመረበት በዚህ ወቅት ዜጎች ራሳቸውን እንዲጠብቁ ኤምባሲው ጥሪ አቅርቧል። ክቡራን ተመልካቾች እነዚህንና ሌሎች ዝርዝር መረጃዎችን አሁን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ዝርዝር መረጃው እንለፍ። በመጀመሪያም በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት ድንገተኛ ጥቃቶች ከባድ ሰብአዊ፣ ቁሳዊና ወታደራዊ ኪሳራን እያደረሱ ዛሬም ቀጥለዋል። በባህር ዳር ከተማ በሁለት መውጫ መንገዶች ላይ የፋኖ ኃይሎች ባደረጓቸው ዘመቻዎችና በተፈጸሙት ጥቃቶች በአካባቢው የነበሩ የብልጽግናው ከፍተኛ ባለስልጣናት እንዲሁም የሚሊሻና የአድማ ብተና አባላት ካምፖቻቸው ውስጥ እያሉ ጉዳት መድረሱ ተገልጿል። በትላንትናው ዕለት አመሻሹን በባህር ዳር ዙሪያ መራዊ ከተማ ፋኖ ወደ ከተማው ዘልቆ በመግባት በፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት መድረሱ ተነግሯል። በዚህ በፋኖ ኦፕሬሽን የሚሊሻ አባላትን ጨምሮ ቁጥራቸው 7 የሚሆኑ የአካባቢው የብልጽግና ባለስልጣናት መሞታቸውን መረጃዎች አመላክተዋል። ሌሎች ቁጥራቸው ያልታወቀ ደግሞ ቁስለኛ መሆናቸው ተነግሯል። ከዚሁ ጋር በተያያዘ ከባህር ዳር ወደ አዴት ሞጣ በሚወስደው መንገድ እንዳንሳ ተብሎ የሚጠራ ቦታ ላይ የፋኖ ኃይሎች ከጧቱ 11 ሰዓት ጀምሮ ወደ ከተማው ዘልቀው በመግባት በካምፕ ላይ በነበረ የአድማ ብተናና ሚሊሻ ኃይል ላይ ድንገተኛ ጥቃት በመክፈት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ማድረሳቸው የተሰማ ሲሆን 14 የአድማ ብተና አባላት ምርኮኛ ስለመሆናቸው 2 ብሬን፣ 45 ክላሽንኮቭ የጦር መሳሪያ፣ 3 ኤስኤክስ መሳሪያ፣ 3 መገናኛ ሬዲዮን ጨምሮ የእጅ ቦምብና ከ4000 በላይ ተተኳሽ በፋኖች እጅ መግባቱን መረጃዎች ገልጸዋል። ይህ በእንዲህ እንዳለ በዋግምራ ዞን በጋዝጊል አቅራቢያ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት መድረሱ ተገልጿል። በዋግምራ ዞን ወደ ቅልጥም መስመሪያ ተብሎ በሚጠራው ሚሊሻ ካምፕ ላይ ዛሬ ማለዳ የፋኖ ኃይሎች በፈጸሙት ጥቃት በርካታ የሚሊሻ አባላት ሕይወታቸው እንዳለፈና የተወሰኑት ደግሞ ጉዳት እንደደረሰባቸው ተሰምቷል። ከዚሁ ጋር በተያያዘ ከአዲስ አበባ ወደ ሰሜን ኢትዮጵያ ተጨማሪ ወታደራዊ ኃይል እየተንቀሳቀሰ እንደሆነ የተገለጸ ሲሆን ከአዲስ አበባ በጎጃም ጎንደር መስመር ከ100 በላይ ተሽከርካሪዎች ወታደሮችን ጭነው ሌሎች ደግሞ ሎጂስቲክስና የጦር መሳሪያን ይዘው ዛሬ መንቀሳቀሳቸው ተነግሯል። ከመጋቢት ወር ጀምሮ ከደቡብ፣ ከመካከለኛው፣ ከምስራቅና ከሰሜን ኢትዮጵያ አካባቢ ወደ ሰሜን ምዕራብ ኢትዮጵያ በወልቃይት፣ በጠለምት፣ በዋግምራ፣ በራያና በአፋር በኩል ከፍተኛ ኃይል እንዲከማች መደረጉ ተነግሯል።
በትግራይ ያለው ውጥረት ከምንጊዜውም በላይ ተካሯል። መቀሌ ያለውን ትኩሳትና እንቅስቃሴ ተከትሎ አዳዲስ ወታደራዊ ስምሪቶች እንደተሰጡ ተገልጿል። የመከላከያ ምክትል ኢታማዦር ሹሙና በአጠቃላይ ውጊያና የግንባር ኦፕሬሽኖችን በዋናነት የሚመሩት ጀነራል አበባው ታደሰ ወደ ግንባር በመንቀሳቀስ እዞችን ሲያበረታቱ ታይተዋል። ዛሬ በወጡ መረጃዎች ወደ ሰሜን ኢትዮጵያ በተለይ በአዲስ አበባ፣ ጎጃም፣ ጎንደር መስመር ከፍተኛ ቁጥር ያለው ወታደር፣ ብዛት ያለው ተሽከርካሪዎች ወደ ሰሜን ምዕራብ ኢትዮጵያ እንደተንቀሳቀሱና ወደ ትግራይ ድንበር ተከዜ ቀጠና ስምሪት እንደተሰጣቸው ተገልጿል። ከዚሁ ጋር በተያያዘ ህወሓት የዲፕሎማሲ ማህበረሰቡን ትኩረት መልሶ እያገኘ እንደሆነ የተገለጸ ሲሆን የአሜሪካ ኤምባሲ በዚህ ሳምንት ለሁለተኛ ጊዜ የልዑካን ቡድኗን ወደ መቀሌ በመላክ የታደሰ ወረደን ቡድንና የነደብረጽዮንን ቡድን ማነጋገራቸው ተሰምቷል። የነደብረጽዮን ቡድን ቀን ቁርጭ አለው። ከሁለት ቀናት በኋላ ምክር ቤቱን በመጥራት ሙሉ መፈንቅለ መንግስቱን በመፈጸም ታደሰ ወረደን በማባረር ደብረጽዮንን ፕሬዝዳንት በማድረግ የትግራይ ክልልን አጠቃላይ አስተዳደር እረከባለሁ በሚል እንቅስቃሴ እያደረገ እንደሆነ ተነግሯል። ወደ መቀሌ ከሄደው የአሜሪካው አንደኛው ቡድን ባለፈው ሳምንት የጊዜው አስተዳደሩን ፕሬዝዳንት ጀነራል ታደሰ ወረደን አግኝቶ እንደተነጋገረ የተሰማ ሲሆን ሁለተኛው ቡድን ደግሞ ከሁለት ቀናት በፊት ባለፈው ሰኞ ወደ መቀሌ በመሄድ ከነደብረጽዮን ቡድን ጋር መነጋገሩ ተገልጿል። የአሜሪካ ኤምባሲ በሳምንት 2 ጊዜ ወደ መቀሌ ያመላለሰውና ስጋት የጣለበት ጉዳይ ምንድነው የሚለው ሲታይም የጉዳዩን ክብደትና እየመጣ ያለውን ፖለቲካዊ ውጥረት ቀጠናዊ አድርጎ የሚያሳይ ይሆናል ተብሏል። ከዚሁ ጋር በተያያዘ ኤምባሲው በተለያዩ ጉዳዮች ላይ መነጋገሩ የተገለጸ ሲሆን ጀነራል ታደሰ በነበራቸው ውይይት የጊዜው አስተዳደሩን የፕሪቶሪያውን ሰላም ስምምነት ስለማስቀጠልና ተያያዥ ጉዳዮችን በተመለከተ ተነጋግረዋል ተብሏል። ከነደብረጽዮን ጋር በነበራቸው ውይይትም ሊያደርጉ ያሰቡትን መፈንቅለ መንግስት እንዲሁም ደግሞ በደቡብ አፍሪካው ስምምነት የፕሪቶሪያ ውል ያፈረሰውን አስተዳደር ህገ ወጥ የተባለው ምርጫ መልሰው ስልጣን እንይዛለን የሚሉትን እንቅስቃሴ እንዲያቆሙ እንደተነገራቸው ተገልጿል። የአሜሪካ ኤምባሲ ይህ የህወሓት እንቅስቃሴ ከፕሪቶሪያው ስምምነት ያፈነገጠ እንቅስቃሴ እንደሆነ ለማሳሰብ ሞክሯል የተባለ ሲሆን የአሜሪካ ኤምባሲ ከዚህ ባለፈ የህወሓት እንቅስቃሴ ከሱዳን እስከ አስመራ፣ ከአስመራ እስከ አዲስ አበባ የምስራቅ አፍሪካን ወደ አዲስ የለየለት ጦርነት የሚያስገባና ለአሜሪካና ለዓለም በቀጠናው አዲስ የሆነ ስጋት ይዞ የሚመጣ እንደሆነ አሜሪካ ማስጠንቀቂያ እንደሰጠች የተገለጸው። ይህንን አስመልክቶ ደብረጽዮን ለአሜሪካኑ ልዑኮች በሰጡት ምላሽ እኛ ተፈናቃዮችን ለመመለስ ሲባል ነው አስተዳደሩን የምንመልሰው፣ ጊዜያዊ አስተዳደሩን የምናፈርሰው ሲሉ ምላሽ መስጠታቸው ተሰምቷል። አሜሪካ ደብረጽዮን ይህንን እንቅስቃሴያቸውን የማያቆሙ ከሆነ የተለያዩ እርምጃዎችን እንወስዳለን ሲሉ መዛታቸውንና በህወሓት ቁልፍ ወታደራዊና የፖለቲካ ሰዎች ላይ ማዕቀቦችንና እገዳዎችን እንጥላለን ሲሉ ማስጠንቀቃቸው ተነግሯል። ይህ በእንዲህ እንዳለ ከመቀለ ትግራይ መውጣት ፈጽሞ አላሰቡም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትላንት ምሽት ርዕዮት ከተሰኘ የበይነ መረብ ሚዲያ ጋር ቃለ መጠይቅ አድርገዋል። ቃለ መጠይቁ እስካሁን ባለው የስልጣን ቆይታቸው ረጅም የተባለለት ነው። ፕሬዝዳንቱ በዚሁ ቃለ መጠይቅ ላይ ህወሓት የክልል ፕሬዝዳንት ለመሾም የጊዜ ሰሌዳ ስለመውጣቱ ጠቁመዋል። 23 የድሮ የካቢኔ አባላት ይመጣሉ፣ በ24 ወስነው ይጨርሳሉ፣ በዛውም በ24 የክልሉ ምክር ቤት ፕሬዝዳንት ይመረጣል ብለዋል። እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉት ጀነራሉ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተናግረዋል። በትግራይ ያለው ሁኔታ አሳሳቢ ቢሆንም የፌዴራል መንግስት ጣልቃ እንዲገባ ጥሪ እንደማያደርጉ ገልጸዋል። ሌተናል ጀነራል ታደሰ አሁን እየተወሰዱ ያሉ እርምጃዎች ህዝባዊ መግባባት ያልተፈጠረባቸውና አወዛጋቢ መሆናቸውን ጠቁመዋል። እንዲህ ያሉት ውሳኔዎች በጠባብ መድረክ መወሰን እንደሌለባቸውና መላውን ህዝብ የሚነኩ ጉዳዮች በመሆናቸው አስቀድሞ መግባባት ሊደረስባቸው ይገባ ነበር ብለዋል። ነባር ምክር ቤት ይመለስ ወይስ ሌላ አማራጭ ይኑር የሚለው ጉዳይ ለውይይት ክፍት መሆን እንደነበረበትና አሁን ያለው ሁኔታ በጣም መጥፎ መሆኑን ገልጸዋል። የሆነ ሆኖ ፕሬዝዳንቱ ከመቀለ እንደማይወጡ አሳውቀዋል። በግሌ ከመቀለ ትግራይ መውጣት ፈጽሞ አላሰበውም፣ የባለፈውም የፕሬዝዳንት ጌታቸው ረዳ ጊዜ ስህተት ፈጽሞ አይደገምም ሲሉ ተናግረዋል። የሱዳን ጦር የኢትዮጵያን ግዛት ጥሶ በመግባት ጥቃት መክፈቱና በርካታ ኢትዮጵያውያን እንዳለፉ ተገለጸ። በትላንትናው ዕለት ሚያዝያ 21 ከረፋዱ 4 ሰዓት አካባቢ በሱዳን ድንበር ቤንሻንጉል ጉሙዝ ክልል ኩርሙክ በተፈጸመ ጥቃት ለጊዜው ቁጥራቸው በውል ያልታወቀ ሰዎች እንደሞቱና እንደቆሰሉ የደረሰ መረጃ አመላክቷል።
ጥቃቱን ማን እንደፈጸመው እስካሁን ኃላፊነት የወሰደ ኃይል ባይኖርም በአካባቢው ካለው ነባራዊ ሁኔታ አንጻር ጥቃቱን የፈጸመው የሱዳን መንግስት እንደሆነ የአካባቢው ነዋሪዎች ገልጸዋል። የሱዳን ወታደራዊ መንግስትን ለመጣል እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ጦር በኩርሙክና አካባቢው እንቅስቃሴ እያደረገ መሆኑን የሱዳን መንግስት በተደጋጋሚ ክስ ማቅረቡ ይታወሳል። ትላንት ጥቃቱ የተፈጸመው 3 ጊዜ ሲሆን አንዱ ክሊኒኩ አካባቢ ሲሆን ሌላኛው ደግሞ ካምፑ አካባቢ ነው የተባለ ሲሆን አብዛኞቹ ጥቃቱ የተፈጸመው በድሮን ነው ቢሉም ጥቃቱ የተፈጸመው በሮኬት እንደሆነ ተገልጿል። በኢትዮጵያ ቤኒሻንጉል ጉሙዝ ክልል ከአሶሳ ከተማ 22 ኪሎ ሜትር ርቀት ላይ የሚገኝ አካባቢ ላይ የጀነራል አልቡራን ጦር በፈጸመው ጥቃት የሕክምና ባለሙያዎችና ሕክምና ፈላጊዎች እንዲሁም ሕክምና ላይ የነበሩ ዜጎች ሕይወታቸው ማለፉ የተገለጸ ሲሆን የሱዳን ጦር ይህንን ጥቃት የፈጸመው በዚህ አካባቢ የተቀናቃኛቸው የሚቲ ጦር የሚታከምበት የሕክምና ማዕከል ነው በሚል እንደሆነ ተነግሯል። በመጨረሻም በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በዜጎች ላይ የሚፈጸሙ ጥቃቶችን አጥብቆ አወገዘ። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በኢትዮጵያውያን ላይ እየተፈጸመ ባለው ግድያና ጥቃት የተሰማውን ጥልቅ ሐዘን በመግለጽ ድርጊቱን አረመኔያዊ ሲል በጽኑ አውግዞታል። በስደተኞች ላይ የሚሰነዘረው የጥላቻ ንግግርና ጥቃት እየተባባሰ መምጣቱን የገለጸ ኤምባሲው የደቡብ አፍሪካ መንግስት ለኢትዮጵያውያን አስፈላጊው ጥበቃ እንዲያደርግ ጠይቋል። በተጨማሪም በግድያው ላይ የተሳተፉ አካላት በአፋጣኝ ተለይተው በሕግ እንዲጠየቁና የምርመራ ውጤት ለኤምባሲው እንዲገለጽ ጥሪ አቅርቧል። ተጨማሪ የሰው ሕይወት እንዳይጠፋ ስጋት ባለባቸው አካባቢዎች ጥብቅ የደህንነት ክትትልም እንዲደረግ አሳስቧል። ሰሞኑን በጆሃንስበርግ ከተማ 4 ኢትዮጵያውያን የተገደሉ ሲሆን በምግብ ቤት ውስጥ የተፈጸመው አሰቃቂ ግድያ በብዙ ዘንድ ከፍተኛ ቁጣ ቀስቅሷል። በሌላ በኩል በርካታ የደቡብ አፍሪካ ወጣቶች ሕገወጥ ሲሉ የፈረጃቸው አፍሪካውያን ስደተኞች አገሪቱን ለቀው እንዲወጡ የሚጠይቁ የተቃውሞ ሰልፎችን እያደረጉ ይገኛሉ። ከዚሁ ጋር ተያይዞ በየቤተ ትምህርቶቹ ስደተኛ ተማሪዎችን ሲያስወጡ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋት እየተሰራጩ መሆኑ ተመላክቷል። ኤምባሲው በደቡብ አፍሪካ የሚኖሩ ኢትዮጵያውያን እርስ በርሳቸው እንዲተጋገዙ ከጸጥታ አካላት ጋር በቅንጅት እንዲሰሩ እንዲሁም አስፈላጊው ጥንቃቄ በማድረግ ራሳቸውንና ንብረታቸውን እንዲጠብቁ አሳስቧል። ክብራትና ክብራን ተመልካቾቻችን ለዛሬ ያዝንላችሁ አበይት ዜናዎች እነዚሁ ነበሩ። በትግራይ በአማራና በቤኒሻንጉል ክልሎች ያሉ ተለዋዋጭ ሁኔታዎች እንዲሁም የዲፕሎማሲ እንቅስቃሴዎችን በቅርበት እየተከታተልን የምናደርሳችሁ ይሆናል። የዛሬው ዝግጅታችንን በተመለከተ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። ወቅታዊና ሚዛናዊ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን እንዲሁም የደወል ምልክቷን መጫናችሁን አትዘጉ። ኢትዮጵያና ሕዝቦቿ በሰላም ይኑሩ። ስለተከታተላችሁን እናመሰግናለን። ቸር ያቆየን።